ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን ክርስቲያኖች እንዲሁም የቻናላችን የአሚነ ሥላሴ ሚዲያ ተከታታዮች ይህ ድምጽ የሚሰማችሁ በሙሉ ሰላም ክርስቶስ ይብዛላችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ዛሬ ደግሞ ከትንሣኤ ማግስት ያለውን የዕለተ ማክሰኞን ስያሜና በዕለቱ ያለውን መንፈሳዊ ትርጉም ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮውን እንደተለመደው ላይክ፣ ሼር በማድረግና ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። የትንሣኤ ማግስት ማክሰኞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሠረት ቶማስ በመባል ይታወቃል። ዕለቱ በትንሣኤው ሳምንት ወይም በሰሙነ ፋሲካ ውስጥ ሦስተኛው ቀን ሲሆን ትኩረቱም በሐዋርያው ቅዱስ ቶማስና በጌታችን ትንሣኤ ዙሪያ ነው። ስለ ዕለቱ መንፈሳዊ ስያሜና ትምህርት ዝርዝር ማብራሪያው እንደሚከተለው ይቀርባል። ስያሜ ቶማስ። ይህ ዕለት በሐዋርያው ቅዱስ ቶማስ ስም የተሰየመበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ ተገልጦ ሳለ ቶማስ በመካከላቸው ስላልነበረና በኋላም የችንካሩን ምልክት ካላየሁና እጄን በጎኑ ካላስገባሁ አላምንም በማለቱ የጌታን ትንሣኤ ለማረጋገጥ ያደረገውን ጉዞና ምስክርነት ለማሰብ ነው። ምንም እንኳ ቶማስ ጌታ በዓይኑ ያየውና የዳሰሰው ከትንሣኤ በሳምንቱ ወይም በዳግም ትንሣኤ ቢሆንም በቤተ ክርስቲያን ሥርዓት ግን በሰሙነ ፋሲካ ውስጥ ያለው ማክሰኞ የእርሱ መታሰቢያ ሆኖ ይከበራል። ቅዱስ ቶማስ በጦር የተወጋ ጎኑን በቀኖት የተቸነከረው እጁንና እግሩን ካላየው አላምንም በማለቱ ክርስቶስም ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና ወደ ጎኔ አግባ፣ እመን እንጂ ተጠራጣሪ አትሁን ብሎታል። ቶማስም ጌታዬ አምላኬም ብሎ በመለሰ ጊዜ ጌታችን ኢየሱስም ስላየኸኝ አመንክን? ሳያዩ የሚያምኑ ብፁዓን ናቸው አለው። የዮሐንስ ወንጌል ምዕራፍ 20 ከቁጥር 27 እስከ 29 ድረስ። ቶማስ የጌታን ፍቅር ተገንዝቦ ትንሣኤውን ስላመነ ቅድስት ቤተ ክርስቲያን ዕለቱን ቶማስ ብላ ታስበዋለች። ዲዲሞስ የተባለ ከ11 ደቀ መዛሙርት አንዱ ቶማስ ጌታችን ኢየሱስ ክርስቶስ በዝግ ቤት ገብቶ ሰላም ለሁላችሁ ይሁን ባላቸው ጊዜ ከእርሳቸው ጋር አልነበረም። ከ12ቱ ሐዋርያት አንዱ ቶማስ በአረማይክ ዲዲሞስ በግሪክ መንታ ማለት ነው። ቶማስ በቤተ ክርስቲያን ታሪክ በፋርስና በህንድ ወንጌልን እንዳስተማረ ይነገራል። ለቶማስ ጎኑን እንዲዳስስ የፈቀደው ለሌሎችም ቅዱሳን ሐዋርያት የተቸነከረውን እጁንና እግሩን ያሳየው ካህናት ሥጋውና ደሙን እንዲፈትቱ ነው። ዮሐንስም በእጃችን ዳሰስ ነው ብሏል። የሉቃስ ወንጌል ምዕራፍ 24 ከቁጥር 39። ለማርያም መግደላዊት ግን የተነሳ ዕለት አትንኪኝ ማለቱ ለሴቶች ሥጋውን ደሙን መፈተት አልተፈቀደም ሲል ነው ብለው ሊቃውንቱ ያትታሉ። አትንኪኝ ገና ወደ አባቴ አላረግሁምና ነገር ግን ወደ ወንድሞቼ ሂጅና ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁም አርጋለሁ አለ ብለሽ ንገሪያቸው አላት። የዮሐንስ ወንጌል ምዕራፍ 20 ከቁጥር 17። ገቦ መለኮቱን የዳሰሰች እጁ በሕይወት ትኖራለች። በህንድ አገር ከታቦት ጋር በመንበር ላይ ትኖራለች። በየዓመቱ በእመቤታችን በዓል በአስተርእዮ ሊያጥኑ ሲገቡ የሚሾመውን ወጥታ ቀኝ እጁን ትይዘዋለች። ዓመት አገልግሎ ያርፋል። መንፈሳዊ ትምህርትና ምስጢር። ከጥርጣሬ ወደ እምነት። የቶማስ ታሪክ የሰው ልጅን ድካምና የእግዚአብሔርን ቸርነት ያሳያል። ቶማስም አላምንም ማለቱ ለክህደት ሳይሆን ለማረጋገጥ ካለው ጉጉት የተነሳ ነበር። ጌታም ጥርጣሬውን አስወግዶ ወደ ፍጹም እምነት እንዲመጣ ረድቶታል። ይህ ዕለት እኛም በሕይወታችን የሚገጥሙንን ጥርጣሬዎች በእግዚአብሔር ቃልና በትንሣኤው ብርሃን እንድናሸንፍ ያስተምረናል። የትንሣኤው እውነተኝነት። የቶማስ መዳሰስ የክርስቶስ ትንሣኤ በመንፈስ ብቻ ሳይሆን በሥጋም መሆኑን ያረጋገጠ ትልቅ ምስክርነት ነው። እጄን ካላገባሁ ማለቱና ጌታም
እጅህን አምጣና በጎኔ አግባው ማለቱ ክርስቶስ የተነሳው በዚያው በሞተውና በቆሰለው ሥጋው መሆኑን ለዓለም ያበሰረ ክስተት ነው። ሳያዩ የሚያምኑ ብፁዓን ናቸው። ጌታ ለቶማስ የተናገረው ይህ ቃል ለሁላችንም ትልቅ ትምህርት ነው። ቶማስ አይቶ አመነ። እኛ ግን ዛሬ ትንሣኤውን ሳናይ በቃሉ አምነን የምንቀበል ብፁዓን ወይም የተመሰገንን መሆናችንን የምንረዳበት ዕለት ነው። ከዚህ ዕለት የምንወስደው ትልቅ ቁም ነገር አንደኛ እምነትን ማጽናት፣ እንደ ቶማስ ነገሮችን በመጠራጠር ሳይሆን በቤተ ክርስቲያን ምስክርነትና በቃለ እግዚአብሔር አምነን እንድንጸና። ሁለተኛ የክርስቶስን ሰላም መቀበል፣ ጌታ ለሐዋርያቱ ሰላም ለእናንተ ይሁን እንዳላቸው እኛም ትንሣኤውን ስናስብ ያንን ሰማያዊ ሰላም በልባችን እንድንይዝ። በአጠቃላይ ማክሰኞ ቶማስ ተብሎ ሲታሰብ የሰው ልጅ ድካም በእግዚአብሔር ኃይል የሚሸነፍበትና እምነት ፍጹም የሚሆንበትን ምስጢር የምንማርበት ዕለት ነው። ውድ ተመልካቾቻችን የዕለተ ማክሰኞ ስያሜንና ምስጢሩን በሚገባ እንደተረዳችሁ ተስፋ እናደርጋለን። በሌላ መርሃ ግብር እስከምንገናኝ ድረስ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ላይክና ሼር በማድረግ ለሌሎች ኦርቶዶክሳውያን እንዲደርስ የድርሻችሁን እንድትወጡ ስንል እያሳሰብን ነው። የክርስቶስ ፍጹም ሰላም ከኔም ከናንተ ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ኢየሱስ በኩለ ሌሊት በኃይሉ